እንዴት ናችሁ? ቲጂ ነኝ። እንኳን ለትንሳኤ በዓል በሰላም አደረሳችሁ። ዛሬ በዓሉን ምክንያት በማድረግ በበዓላት ጊዜ ስለሚሰማን አላስፈላጊ ስሜት እናወራለን። አደሴም ታይም ደግሞ እንደ ሴትነታችን ዶሮ እንሰራለን። ዶሮ መስራት የጀመራችሁት መቼ ነው? ዶሮ እየሰራችሁ ነው? ሌላ ነገር እየሰራችሁ ነው ወይስ ምን እያደረጋችሁ? ሀሳቤ ካላለቀ ሌላም ዳቦም እንጋግራለን። በፊት አይደለም በበዓል ጊዜ ልሰራ ይቅርና ራሴን ከእንደዚህ አይነት ነገር ዲፕራይቭ አድርጌ ነበር፣ ወይም ብዙ ኤክሳይት አያደርግም። ካደኩበት ሲቹዌሽን አንጻር ቤት ውስጥ 3 ስለነበርን አባታችን ሲመጣ 4፣ ብዙ የበዓል ድባብ የለም እኛ ቤት። ስለዚህ ለአይምሮዬ ኖርማል የሆነው ነገር በዓል ብዙም ኦያልስ ደግሞ እናታችን ምን ታደርግ ነበር? ዶሮ የሚፈልጋለ ሂዶ አያታችሁ ጋር እንባል ነበር እና ከእኛ ቤት ይልቅ አያቶቻችን ጋር ደመቅ ይል ነበረ። በጣም ብዙ ግቢ ውስጥ በጣም ብዙ ሰው ስለነበረ ይውል ፊል ሆሊዴይውን በጣም ፊል ታደርጉታላችሁ እዛ ማለት ነው። እና እንደዛ አይነት ሲቹዌሽን ላይ ስላደኩኝ አይ ውድን ኬር፣ ለበዓል ብዙ ኬር አላደርግም። ባረገው ደስ ይለኛል ግን ደግሞ ያን ያህልም ኬር አላደርግም። በእንደዚህ አይነት ሁኔታ ላይ ስላደኩኝ የራሴ ቤትም ላይ በዓል ላይ ብዙ ግድ የሚሰጠንም አይነት ሰዎች አልሆንም። ግን ኢነኤንድ ሴትነቴን ፊል ማድረግ እፈልጋለሁ። የሆነ ነገሮችን መስራት እፈልጋለሁ። ዶሮ መስራት እፈልጋለሁ። ቀለል አድርጎ ከማሳለፍ ይልቅ ነገሮችን መቀየር ጀመርኩ ማለት ነው። ነገሮችን መቀየር ጀመርኩኝና ነገሮችን መቀየር ጀመርኩኝ። ነገሮችን መቀየር ስጀምር ቤዚክሊ በፊት ኢንተርቴን የማያደርገኝን ነገር ኢንተርቴን እንዲያደርገኝ ለራሴ እድል ሰጠው ማለት ነው። በፊት ላይ አቃጠለኝ። በፊት ላይ ዶሮ ብሰራ ወይ ስጋ ወጥ ሰራ ምንም የተለየ ስሜት አይሰጠኝም። ወይም ደግሞ ሞስሊ ምንድነው የምናደርገው? ቤተሰብ ጋር ልንሄድ እንችላለን ወይ ሌሎች ነገሮችን ልናደርግ እንችላለን። the moment I start thinking, no, I'm a grown woman, ትልቅ ሴት ነኝ፣ ቤቴ ውስጥ በዓልን ማክበር አለብኝ፣ ቤቴ ውስጥ ነገሮችን ማስተካከል አለብኝ፣ ቤተሰብ ጋር ከመሄድ ራሴ ጋር ማድረግ አለብኝ ብዬ ዲሳይድ አደረኩ ማለት ነው። መቼ? ሴትነት ሲሰማኝ ማለት ነው። እንደዚህ ከወሰንኩ በኋላ በትንሹ ጀመርኩኝ። ዶሮ መስራት አልጀመርኩም ብራይተር ስጋ ወጥ፣ ሌሎች ነገርን ቀለል ያለ ስለሆነ ማለት ነው። ከዛ አይ ኒድድ ቱ ብሪንግ የሆነ የበዓል ድባብ እንዲፈጠር ጥረት ማድረግ ጀመርኩኝ። ከዛ የባህል ልብስ ለመልበስ መሞከር። አበሻ ቀሚስ የለኝም፣ ኖሮ ሽፎን ነበረኝ። ሽፎን መልበስ፣ ቀሚስ መልበስ፣ እንደዚህ አይነት ነገሮችን ራሴን ማስለመድ ጀመርኩኝ ማለት ነው። when I start feeling women፣ በቃ ይሄ ሴትነት ሲሰማኝ ማለት ነው። አንዳንዶቻችሁ ካደጋችሁበት ቤት የተነሳ በዓል ብርቃችሁ ላይሆን ይችላል። በዓል ምንም ግድ ላይ ሰጣችሁ ይችላል። ኢትስ ኦኬ በዓል ባይሰማችሁ፣ ግን አዘውመን ነገ ቤት ሲኖራችሁ በጣም ብታረጉት ደስ የሚል ነገር ቢኖር የበዓልን ድባብ ማምጣት። አክሰም ፖይንት ደግሞ አበሻ ካገባችሁ ነው። አበሻም አጉ ሌላውም ሀገር ያለው they want to feel the vibe፣ ያን ነገር ስለሚፈልጉት አይ ቲንክ ራሳችሁን ማስለመድ የሚጠበቅባችሁ ነገር አለ። ራሳችሁን ማስለመድ ኢን ተርምስ ኦፍ ቤት ውስጥ ኩክ ማድረግ፣ ዶሮ መስራት። ዶሮ ግድ ላይሆን ይችላል፣ ግን ለበዓላት በይበልጥ የምንበላቸውን ምግቦች ማዘጋጀት በጣም ይጠበቅብናል፣ ሴትነት እንዲሰማን ማለት ነው። እኔ እንደነገርኳችሁ ነው፣ መጀመሪያ ግድ አይሰጠኝም ነበር፣ ግን ዋይ ስታርቲንግ ዋይ ለምንድነው እንደዚህ ምንም የማይመስለኝ? እናቴ ምንም አይመስላትም ነበር፣ እኔ ምንም አይመስለኝም። ግን ኖ ኢትስ ናት ራይት፣ ልክ አይደለም። አይ ኒድ ቱ ፊል ውመን፣ ሴትነት እንዲሰማኝ ይፈልግ ነበረ። ሴትነት የሚሰማሽ ኩክ በማድረግ ነው እንዴ ምናምን ልትሉኝ ትችላላችሁ። ኩክ ማድረግ አንዱ የነርቸሪንግ ፓርት ነው። የነርቸሪንግ ፓርት ደግሞ የሴት ኔቸር ነው፣ ፌሚኒን ኔቸር ነው። ስለዚህ ግዴታ ራሴን ማስለመድ የነበረብኝ ነገር ኩክ ማድረግ ነው። and I start doing it
ፊሊንጉን ልነግራችኋለች። በጣም ነው ደስ የሚለው። ጠዋት ተነስቶ ቤት ማጽዳት፣ ከዛ በኋላ ነገሮችን ማድረግ ፊልስ ግድ፣ በጣም ፊልስ ግድ። እና ደግሞ ሆሊዴይ ብሉስ ያለባቸው ወይም ደግሞ ትራውማቲክ ኤክስፒሪየንስ ያላቸው ሰዎች ራሳችሁን ሄል የምታደርጉበት አንዱ መንገድ አክት በማድረግ ነው፣ ድርጊቱ ላይ በመሳተፍ ነው። ኦኬ ሶ ሽንኩርት ልላጥ። ሽንኩርቴን መላጥ ቀጠልኩኝ። በነገራችን ላይ የምግብ ኮንተንት የሚሰሩትን ሰዎች አድንቁል። በእውነት ኢትስ ናት አን ኢዚ ቲንግ፣ በጣም ከባድ ነው እና በጣም ሳላደንቃቸው አላልኩም። ለማንኛውም ዛሬ የምግብ ኮንተንት ለመስራት አይደለም አላማዬ፣ እንደው ኩኪንግን ለማበረታታት ሴቶች እንደ ሴትነታችን የምንችለውን በጣም ሼፍ ካይንድ መሆን አይጠበቅብንም፣ ግን ቤታችን ውስጥ ኩክ ማድረግ መልመድ፣ ወጥ መስራት፣ የበዓል ድባብን ማምጣት መልመድ አለብን የሚለውን ነገር ኢንካሬጅ ለማድረግ ነው እና ምናሰኛም ፕሮ እዚህ ጋር የምችለውን እንደምሰራ እና ኢንካሬጅ ላደርጋችሁ ስለፈለግኩ ነው። ብዙ የተዘጋጀውበት አይደለም። ኦብቪየስሊ ድንገት ነው ይሄ ሀሳብ የመጣልኝ ሐሙስ ዕለት። ኤኒዌይ ዛሬ ላወራበት የፈለግኩት ሀሳብ ሆሊዴይ ብሉስ ስለሚባል ነገር ነው፣ ወይም ደግሞ በበዓል አካባቢ ስለሚሰማን የማይፈለግ ስሜት ነው። በሳይኮሎጂ ሆሊዴይ ብሉስ ይባላል። ሆሊዴይ ብሉስ ማለት በበዓላት አካባቢ የሚሰማን ድባቴ፣ ጭንቀት፣ ደስተኛ ያለመሆን ስሜት፣ ድካም የመሳሰሉት ሊሆኑ ይችላሉ እና በተለያዩ ምክንያቶች ሆሊዴይ ብሉስ ሊሰማን ይችላል፣ ወይም ደግሞ እነዛ የማይፈልጉ ስሜቶች ሊሰሙን ይችላሉ። ግን ሞስት ኦፍ ኦል በመጀመሪያ ደረጃ ለበዓላት ካለን አመለካከትና ካደግንበት ቤት ይመነጫል ብዬ አስባለሁ። እንደ ልጅ አብዛኞቻችን ናቹራል ነው ብዬ የማስበው ፌስቲቭ ሞመንት በጣም እንፈልጋለን ብዬ ነው የማስበው። አመት በዓል ልብስ ሲገዛልን፣ ቤታችን ውስጥ ቆንጆ ምግብ ሲሰራ፣ ከረሜላ ምናምን ሰው ሲያመጣ፣ ኬክ ሲያመጣ ያ ነገር ኤክሳይት ያደርገናል ብዬ አስባለሁ እንደ ልጅ። ነገር ግን ያንን ዲፕራይቭ ተደርገን ስንኖር ወይም ደግሞ አብዛኞቻችን እንደ አቅማችን የመኖር ልምድ አለን አይደል? እንደ ቤተሰቦቻችን አቅም እንደዛ ስንኖር አልቲሜትሊ ክሬቭ የምናደርገው ነገር አለ ብዬ አስባለሁ። ወይም በጣም የሚያጓጓን ነገር ይኖራል ብዬ አስባለሁ። አንዳንድ ቤተሰብ ሌሎች ቤተሰቦች ጋር ስንሄድ የኛም ቤተሰብ እንዲህ ቢያደርግ ምናምን ብለን የምናስበው ነገር ሊኖር ይችላል። ሶ ሆሊዴይ ብሉስን አብዛኛው ጊዜ የሚያመጣው ነገር ምንድን ነው? ዲስፋንክሽናል ቤተሰብ ውስጥ ማደግ። አብዛኛው የኛ ማህበረሰብ በጣም በከባድ ቶክሲክ በሆነ ሁኔታ ያድግና ያሳልፍና ኑሮውን ግን ዲስፋንክሽናል መሆኑን ሰው እንዳያውቅበት ይፈልጋል። በይበልጥ ደግሞ በጣም እናስመስላለን። በበዓል ስንሰበሰብ ምንም አይነት ቁርሾ፣ ምንም አይነት አለመግባባት እንዳለብን እንዲታወቅብን አንፈልግም እና አንዳንዶቻችን ይህንን ግንኙነት ለማስተካከል የምንሞክር ስንሆን ደግሞ ዲፕ ዳውን ፔኑን ይሰማናል እና እንዲሁ ዝም ብሎ በዓልን አስመስሎ ከማለፍ ለምንድነው ጤናማ ግንኙነት ላይ ማንሰራው ብለን ግራጅ ስንይዝ እዛ በዓል ላይ ለመገኘት ፍላጎት ላይኖረን ይችላል። ስለዚህ በዓል በመጣ ቁጥር መልሼ ላገኛቸው ነው። በዓል በመጣ ቁጥር ሲብሊንግ ናቸው፣ ቤተሰብ ናቸው፣ ቁርጠን አንጥላቸውም። ግን ደግሞ ዲስፋንክሽናል የሆነ ቤተሰብ መሆኑ በራሱ እዛ ህብረት ላይ አብረን ላለመገኘት ፍላጎት ይኖረናል። ዊዝስ ሁሉ ጊዜም በዓል በመጣ ቁጥር የማያስፈልግ ስሜት ሊሰማን ይችላል። ለምሳሌ ቤተሰቦቻችን የሚነቋቆሩ አይነት ከሆኑ፣ የማይፈልግ ንግግር የሚነጋገሩ ከሆነ በዓል በመጣ ቁጥር የምናስታውሰው ነገር እሱ ይሆናል። ስለዚህ ዲስፋንክሽናል ቤተሰብ ውስጥ ከሆነ ሁሌ በዓል ሲመጣ መሰብሰብን ስናስብ ዲፕረስድ ሊያደርገን ይችላል። ስለዚህ የመጀመሪያው ነገር የዲስፋንክሽናል ቤተሰብ ውስጥ መኖር፣ ሁሉ ጊዜ የጤናማ ግንኙነት የሌለው ቤተሰብ ውስጥ ማደግ በዓልን እንድንጠላ፣ ደስ የማይል ስሜት እንዳደርግ ይችላል። ሌላኛው ምክንያት በበዓል አካባቢ የምንወደውን ሰው ማጣት፣ የፍቅር ግንኙነት መበላሸት፣ የትዳር መፍታት እና የመሳሰሉ፣ በቤት ውስጥ ደግሞ በጣም ፌቨራይት የምንለው ነገርን ማጣት። እነዚህ አይነት ነገሮች ሲፈጠሩ በዓልን ሁል ጊዜ ከዛ ከጎደለብን ከጠፋብን ነገር ጋር በማያያዝ ደስተኛ ያልሆነ ስሜት እንዲሰማን ያደርጋል። ስለዚህ በህይወታችን የጎደለብን ነገር ካለ በይበልጥ ደግሞ ከበዓል ጋር ሪሌት የሚያደርግ ከሆነ አሊያም ደግሞ እንደው በህይወታችን ፌቨራይት የምንላቸው ሰዎች
ለበዓል የሚፈጥሩልን ደስ የሚል ድባብ ካለ በዓል በመጣ ቁጥር እነሱን በማሰብ የማጣት ስሜት እና ደስ የማይል ስሜት ሊሰማን ይችላል። ሌላኛው በይበልጥ ሴቶች ላይ ነው። ያለ ልክ ጫና ሊፈጠርብን ይችላል። የቤቱ ስራ ሁሉ እኛ ላይ የሚቀመጥ ከሆነ እንደው የሚያግዘን ሰው ከሌለ በዓል በመጣ ቁጥር ለኛ ድካም ነው፣ ለኛ ሃርድሺፕ ነው። ማንም የሚያግዘን የለም። ስለዚህ ድካምን ብቻ ስለምናስብ በዓል በመጣ ቁጥር ደስ የማይል ስሜት ሊሰማን ይችላል። ይሄም አንድ ሆሊዴይ ብሉስ እንዲሰማን የሚያደርግ ምክንያት ሊሆን ይችላል። የቤቱ አባወራ ሲሆን ደግሞ በዓል በመጣ ቁጥር የሚመጣበትን ከባድ ወጪ በማሰብ ለበዓል ጤናማ አመለካከት ላይኖረው ይችላል እና በዓል በመጣ ቁጥር ደስተኛ ሳይሆን ሊውል ይችላል። ምክንያቱም ይሄ ነገር ጨመረ፣ ይሄ ነገር ተወደደ የሚል ነገር ስለሚኖር ያልታቀደ ብዙ ወጪን በማሰብ ሆሊዴይ ብሉስ ሊሰማው ይችላል። በዛ ኤቭሪ ታይም ነው በነገራችን ላይ በዓል በመጣ ቁጥር የሚሰማ ስሜት ነው። እንደዛ ሲሰማው ደግሞ በዓል ሲመጣ ሀዘን ሊሰማው ይችላል፣ ድባቴ ሊመጣበት ይችላል። ስለዚህ እንደው በዓሉን ከማክበር ወይ ሌላ ቦታ መሄድ፣ በዓሉን ከማክበር ወይ መተኛት ሊያስብ ይችላል ማለት ነው እና ሆሊዴይ ብሉስ በነገራችን ላይ እኛ ሀገር ብቻ አይደለም፣ በተለያየ ዓለም ያሉ ሰዎች በዓልን ተንተርሶ የሚሰማቸው አላስፈላጊ ስሜት ሆሊዴይ ብሉስ ይባላል በሳይኮሎጂው። ስለዚህ እንደዚህ አይነት ስሜት የሚሰማችሁ ከሆናችሁ ብቻችሁን አይደላችሁም። ብዙ ሰው ሆሊዴይ ብሉስ ይሰማዋል ወይም በዓል በመጣ ቁጥር ደስ የማይል ስሜት ሊሰማው ይችላል። ግን ይሄ ስሜት ተሰማን ብለን እንደ ኖርማል ባንቆጥረው ደግሞ የተሻለ ነው። ሁላችንም እንደ በጣም ፌስቲቭ ባይሆን ምንም ብርቅ አይደለም። ግን በተቻለ አቅም ሆሊዴይ ወይም በዓላት የሚከበሩበት ዓላማ ስላለ ያን ዓላማ ተረድተን ብናከብር የሚል ሀሳብ አለኝ። ለምሳሌ ቤት ውስጥ ማድረግ የምንችለው ነገር ምንድን ነው? ግዴታ ሁሉ ነገር መሟላት ይጠበቅበታል ብዬ አላስብም። በምንችለው አቅም የበዓልን ድባብ ለመፍጠር ብንተጋ፣ ስፔሻሊ እንዲህ የሃይማኖት በዓላት ሲሆኑ የበዓሉ ምክንያት እንዲሰማን እና በዛ ልክ ብናከብረው ብዬ አስባለሁ። ሆሊዴይ ብሉስ ተሰማኝ ብላችሁ ኢግኖር ባታረጉት ጥሩ ነው። አንዳንዴ እንደዚህ አይነት ዲፕሬሽኖች ወይም ደግሞ ደስ የማይሉ ስሜቶች ለከፋ ጤናማ ላልሆነ ስሜት ሊያጋልጠን ስለሚችል እንደዚህ አይነት ዲፕሬስድ ሞድ፣ ሳድነስ የሚሰማችሁ፣ ግሪፍ የሚሰማችሁ ከሆነ እንድትሰሩበት ብዬ በትህትና ጠይቃለሁ። ሴቶች ከሆናችሁ ደግሞ አንዳንድ ጊዜ ቤት ውስጥ ያልተገባ ጫና ውስጥ ስንገባ ሴትነታችንን ሊፈታተነን ይችላል። ነገር ግን ራሳችንን እያስቀደምን ነገሮችን በማድረግ በዓላትን ደስ ብሎን መዋል እንችላለን። ሆሊዴይ ብሉስ ይሰማችኋል ወይ? ተሰምቷችሁስ በምን ሪከቨር አረጋችሁ? አሁን ምን እየተሰማችሁ ነው ያለው የሚለውን ሀሳብ እስቲ ኮመንት ላይ አሳውቁኝ። ወዳችኋለሁ። ባይ ባይ።